ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የፖለቲካዊ ሂስ ዝግጅታችን ነው። በዛሬው ዝግጅቴ ላይ በአማራ ክልል እየተደረገው ባለው ህዝባዊ ውይይት ላይ አንድ የአማራ ክልል ባለስልጣን የሆኑ ለዘመነ ካሴ እንደደወሉለት አንስተዋል። ዘመነ ካሴም ተደውሎለት ዘመነ ካሴ የሰጠው መልስ አለ። ያ በቪዲዮ ያለ ማስረጃ አለ። እሱን የምናነሳ ይሆናል። ሰዓቱ ሲደርስ በዛ ጉዳይ ላይ እንወያያለን ማለት ነው። ከዚያ ውጭ ደግሞ ኢትዮጵያና ኤርትራ በተለያየ ምክንያት ወደ ጦርነት ቢገቡ ምን አይነት መሳሪያዎች አላቸው የሚለውን ጉዳይ ግሎባል ፋየር ፓወር ያወጣውን መረጃ በማነጻጸር ውጤቱ ምን ሊሆን ይችላል የሚለውን ጉዳይ የምነግራችሁ ይሆናል። ከዚህ ውጪ አጠቃላይ በኢትዮጵያና በቀጠናው አካባቢ የወጡ አጫጭር ዜናዎችን የምነግራችሁ ይሆናል። ከዛ ውጪ ደግሞ ሶማሌላንድ እና ኤርትራ እጅግ ተካረዋል። ለሁለቱ ሀገራት ሰዎች የተለያዩ ማስረጃዎችን እያወጡ ኤርትራ ሀገር ከሆነች 34 ዓመት ቢቆጠርም እኛ ከኤርትራ እንሻላለን ብለው የተለያዩ ማስረጃዎችን እያወጡ ይገኛሉ። እነዛ ማስረጃዎች አንስቼ የምነግራችሁ ነገር ይሆናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ከፕሮግራሙ ጋር እኔ ቢኒያም ከድር አብሬያችሁ የምቆይ ይሆናል። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ዕለቱ ፕሮግራሜ የማልፍ ይሆናል። የትም እንዳትሄዱ። እስከዚያው ሚዲያችን ሰብስክራይብ፣ ዝግጅቱን ደግሞ ላይክ እና ሼር ማድረጎትን አይዘንጉ። እንግዲህ ውድ አድማጭ ተመልካቾቼ ተመልሻለሁ። በመጀመሪያ አጫጭር ዜናዎችን የምነግራችሁ ይሆናል። በጂኦፖለቲክሱ ላይ በደንብ የሚሰራና ለግብጽ የቤት ስራ እየሰጠ የሚሄድ ጠንካራ የባለሙያዎች ቡድን ያስፈልጋል የሚል ሀሳብ ተነስቷል። ይህንን ሀሳብ ያነሱት የውሃ ጉዳዮች ተመራማሪና ተንታኝ የሆኑት ዶክተር ኢንጂነር ጥላሁን ኤርዶኖ የሚባሉ ግለሰብ ናቸው። እኚህ ግለሰብ ያሉት ንግግር እጅግ በጣም ተገቢና አስፈላጊ ወቅቱን የጠበቀ ንግግር ነው የተናገሩት። ምክንያቱም ግብጽ ለኢትዮጵያ በተደጋጋሚ የቤት ስራ እየሰጠች ትገኛለች። እኛም ለግብጽ የቤት ስራ የሚሰጥ ራሱን የቻለ አንድ ቡድን ሊኖር ይገባል በኢትዮጵያ ውስጥ ማለት ነው። እያንዳንዱ ነገር በጠቅላይ ሚኒስትሩ ትከሻ ላይ መቀመጥ መቻል የለበትም። ጠቅላይ ሚኒስትሩ ብዙ አማካሪዎች እንዳሉት እናውቃለን። ግን ይህንን የሚሰራ ግብጽን ዕለት ዕለት የቤት ስራ እየሰጠ ግብጽ በእኛ የቤት ስራ ውስጥ እየዳከረች እንድትኖር የሚያደርግ አንድ ቡድን ያስፈልጋል። ያንን ነው የተናገሩት የውሃና ጉዳዮች ተመራማሪ ተንታኝ የሆኑት ዶክተር ኢንጂነር ጥላሁን ከአዲስ ዘመን ጋዜጣ ጋር ባደረጉት ቆይታ ላይ ማለት ነው። በአባይ በቀይ ባህርና በሌሎች የውሃ ሀብቶች ላይ የታሰበበት የረጅም ጊዜ ስትራቴጂክ ይዞ መንቀሳቀስም ያስፈልጋል የሚል ሀሳብ አንስቷል። እውነት ነው። ግብጽ በኢትዮጵያ ላይ ያላት ፍላጎት እስካልቀነሰ ድረስ ኢትዮጵያ በእንደዚህ አይነት ጉዳዮች ላይ እያንዳንዱ ነገሮች ላይ ስራ እየሰራች መሄድ መቻል አለባት። የአባይን ጉዳይ የሚከታተል የቀይ ባህር ጉዳይን የሚከታተል እንዲሁ በቀጠናው ላይ ያሉ ፖለቲክሱን እያየ ለግብጽ በእያንዳንዷ ቀን፣ በእያንዳንዱ ሰዓት፣ በእያንዳንዷ ደቂቃ የቤት ስራ እየሰጠ የሚሄድ አንድ ቡድን ያስፈልጋል። ይሄ ቡድን የተማረ ወቅቱን የጠበቀ እውቀት ያለው በውሃ ላይም ሊሆን ይችላል፣ በቀጠናው ፖለቲካ ላይም ሊሆን ይችላል፣ በተለያዩ ሀገር አቀፍና ዓለም አቀፍ እውቀት ያለው አንድ ቡድን ባለሙያ ጠንካራ የሆነ በጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራ ሊሆን ይችላል። ከጠቅላይ ሚኒስትሩ ዶክተር አብይ አህመድ ውጪ ሌላ ሰው በፕሬዝዳንትነት ይሁን በምንም የሚመራው ግን ቀጥታ ተጠሪነቱ ለጠቅላይ ሚኒስትሩ የሆነ ወይ ደግሞ ለጠቅላይ ሚኒስትር ጽህፈት ቤት የሆነ አንድ ቡድን ተቋቁሞ በእያንዳንዱ ሰዓት 24 ሰዓት የሚሰራ ለግብጽ የቤት ስራ የሚሰጥ ቡድን መቋቋም አለበት ማለት ነው። ለዚህም ሎጂስቲክ፣ የውሃ መሐንዲሶች፣ የፖለቲካ ጠበብቶች፣ የካርታ ስራ ባለሙያዎችና ዓለም አቀፍ የህግ ባለሙያዎችን ያካተተ መሆን አለበት የሚል ሀሳብም እኚህ ተመራማሪና ተንታኝ አስቀምጠዋል ማለት ነው። ትክክለኛ ሀሳብ ነው ያነሱት። ኢትዮጵያ ወደፊት መሻገር እስካለባት ድረስ እያንዳንዷ እንቅፋት የምትሆነው ግብጽ ናትና ኢትዮጵያ ወደፊት እንዳትራመድ እያደረገች ያለችዋ ግብጽ እስከሆነች ድረስ ይቺን ሀገር ሁል ጊዜ ቢዚ እንድትሆን ማድረግ ያስፈልጋልና ለእንደዚህ አይነት ስራ ደግሞ ምቹና እውቀት ያላቸው ሰዎችን ተሰብስበው በአንድነት ሊገኙ ይገባል የሚል ሀሳብ አንስተዋል። ትክክለኛ ጉዳይ ነው እኚህ ሰው ያነሱት ማለት ነው። ወደ ቀጣዩ መረጃ ሳልፍ ሀገር ሳትሆን የሀብታሞች ሪል ስቴት የሆነችው ጅቡቲ እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷ ከሶማሊያ በላይ
ያናደዳት ሀገር ሆና ተገኝታለች። ዋናዋ ሶማሊያ በዚህ ጉዳይ ላይ እየሄደችበት ካለው ርቀት በበለጠ ጅቡቲ እየሄደችበት ያለው ርቀት እጅጉን በጣም አስገራሚ እና ዓለምን እያስደነቀ ያለ ጉዳይ ነው። ሶማሊያ ከተናደደችው በላይ ጅቡቲ እጅጉን ተበሳጭታ አንዳንድ እንቅስቃሴዎችን እያደረገች ትገኛለች። ይሄ ደግሞ በሁለቱ ሀገራት መካከል ከፍተኛ መፋጠጥና መካረር ውስጥ እንዲገቡ አድርጓቸዋል። ለምሳሌ ሶማሌላንድ በጅቡቲ የሚገኘውን አምባሳደሯን ወደ ሀርጌሳ የጠራች ሲሆን ጅቡቲ ደግሞ በሀርጌሳ የሚገኘውን የቆንስላ ኃላፊዋ ከመጥራትም ባለፈ በሀርጌሳ የሚገኘውን የቆንስላ ጽሕፈት ቤቷን ሙሉ ለሙሉ ዘግታለች ማለት ነው። ሁለቱ ሀገራት እጅጉን ተፋጠው ይገኛሉ። ወደ ቀጣዩ መረጃ ሲያልፍ አዲሱን የፈረንጅ ዓመት አስመልክቶ የኤርትራው ማስታወቂያ ሚኒስቴር የሆኑት አቶ የማነ ገብረ መስቀል በይፋዊ ኤክስ ገጻቸው ላይ የፕሬዝዳንት ኢሳያስ አፈወርቂ መልእክት ነው ሲሉ የጻፉትን መግለጫ የምንመለከት ይሆናል። ከዛ መግለጫ ውስጥ የተወሰነውን ሀሳብ ወስደን እናያለን። ቀውስ ውስጥ እንገኛለን። ይህንን ከባድ ፈተና የኤርትራ ሕዝብ ከመንግስት ጋር እጅና ጓንት በመሆን በድል ይወጣዋል ሲሉ ተናግረዋል ማለት ነው። እንግዲህ እነዚህ ሰዎች አሁንም ኤርትራ ቀውስ ውስጥ እንደሆነች ነው የሚናገሩት። እውነት እንነጋገር ከተባለ ኤርትራ ከቀውስ ወጣ ታውቃለች ወይ? ከቀውስ ወጣ አታውቅም። ኤርትራን ቀውስ ውስጥ እየከተታት ያለው ደግሞ የራሷ ፕሬዝዳንት ኢሳያስ አፈወርቂ እንጂ ሌሎች የጎረቤት ሀገራቶች አይደሉም። የትኛውም የጎረቤት ሀገር ወደ ኤርትራ ሄዶ ለጦርነት ተነስቶ ለጦርነት ሊወጋ ፈልጎ አያውቅም። ግን ኤርትራ በጎረቤት ሀገራት ላይ ሁሉ ለጦርነት ራሷን አዘጋጅታ ጦርነት አለ በተባለበት ሁሉ እንደ ወጥ ቀማሽ እየተገኘች በጦርነቱ የምትሳተፍ ሀገር ናት። አሁን ቀውስ ውስጥ እንገኛለን ያለችበት ዋነኛው ምክንያት አንደኛ ኢትዮጵያ ያነሳችው የአሰብ ወደብ ጉዳይ ሲሆን፣ ሁለተኛ ኢትዮጵያ በሶማሌላንድ የሀገርነት እውቅና ውስጥ የምታገኘው ወደብ አለ። ያ ደግሞ ኢትዮጵያን የበለጠ ጠንካራ የሚያደርጋት ነገር ነው ማለት ነው። ስለዚህ እነዚህ ነገሮች ሲደማመሩ ነገሮች ለኤርትራ ከባድ እንደሚሆን ገምተዋል። ኢትዮጵያ ግን ኤርትራን የመጉዳት ፍላጎት ኖሯት አያውቅም፣ አስባውም አታውቅም። በጋራ እንደግ ከማለት ውጪ ማለት ነው። ይሁን እንጂ የኤርትራው መሪ ፕሬዝዳንት ኢሳያስ አፈወርቂ ጠላት ካላበጀ መኖር መቻል አይችልም። ሁልጊዜም ጠላት ያበጃል። ሁልጊዜም ኢትዮጵያን፣ ጅቡቲን፣ ሌሎች አጎራባች ሀገራቶችን በሙሉ እንደ ጠላት በማድረግ ማህበረሰቡ እየተሳቀቀ እንዲኖር ነው የሚፈልገው ማለት ነው። ላለፉት 34 ዓመታት ይህንን በተደጋጋሚ ሲያደርግ ቆይቷል። በስልጣን ላይ በቆየባቸው ዘመናት በሙሉ ኤርትራን ወደፊት ከማራመድ ይልቅ ወደኋላ እየመለሰ የሚገኝ መሪ ነው ማለት ነው ኢሳያስ አፈወርቂ። አሁንም ቀውስ ውስጥ እንገኛለን። ይህንን ከባድ ፈተና የኤርትራ ሕዝብ ከመንግስት ጋር እጅና ጓንት ሆኖ በድል ይወጣዋል። ምን ማለት ነው? ይሄ ቀውስ ብሎ የሚያስበው ነገ ከነገ ወዲያ ከሆነ ቦታ ላይ ጦርነት ይመጣብኛል፣ ስለዚህ ተዘጋጁ፣ እናንተ ከኔ ጋር ሆናችሁ እጅና ጓንት ሆናችሁ የሚመጣብንን ነገር በጋራ እንከላከላለን የሚል ሐሳብ ነው እያነሳ ያለው። ያ ማለት የኢትዮጵያ ፍላጎት እየገፋ የሚመጣ ከሆነ የሆነ ጊዜ ፈንድቶ ወደ ጦርነት እንገባለን። ስለዚህ እናንተ ኤርትራውያን ከኛ ከመሪያችሁ ጋር ሆናችሁ የሚመጣብንን በሙሉ በጋራ እንወጣዋለን። እኛ የደርግን መንግስት የጣልነን ከኢትዮጵያ ቀንበር ራሳችንን በትግላችን ነፃ ያወጣን ሀገር ነን፣ ተመልሰን ወደ ባርነት አንሄድም የሚል ቀስቃሽ ንግግሮችን እየተናገረ ያንን ማህበረሰብ ለጦርነት እያዘጋጀው ይገኛል ማለት ነው። እንግዲህ የኤርትራው መሪ ከአዲስ ዓመት በፊት ያው በሶማሌላንድ ጉዳይ ላይ የቻይና መንግስት ድምፅን በድምፅ የመሻር መብቱን ተጠቅሞ የሶማሌላንድን የሀገርነት እውቅና ማስቆም መቻል አለበት የሚል ሐሳብ ያለው ንግግር በፕሬዝዳንት ኢሳያስ አፈወርቂ ተነግሮ ነበረ። ይህንን የሰሙ የሶማሌላንድ ነዋሪዎች በኤርትራው መሪ ላይ እጅግ በሚገርም ሁኔታ እየቀለዱበት ይገኛሉ። አንደኛ ያሉት የኤርትራው መሪ አዛውንቱ አምባገነን ሲሉ ጠርተውታል ማለት ነው። በማይመለከተው ጉዳይ ገብቶ ያዙ ይልቀቁኝ ማለቱ ተገቢ አይደለም። እኛ የዓለም ሀገር እውቅና ሳይሰጠን በፊት ከ34 ዓመታት በፊት እናንተ ሀገር ሆናችኋል። ይሁን እንጂ እናንተ 34 ዓመት ሙሉ ሀገር ብትሆኑም እኛ 34 ዓመት ሙሉ ሀገር ባንሆንም ከናንተ የተሻልን እንጂ ያነስን ቦታ ላይ አይደለንም። ይሄ የሆነው በኢሳያስ አፈወርቂ የተነሳ ነው። ኢሳያስ አፈወርቂን መላው የተባበሩት መንግስታት ሀገራት በሙሉ ይጠየፉታል። ማወቅ አለባችሁ እናንተ ኤርትራውያን፣ ኢሳያስ ማለት የምስራቅ አፍሪካ ጉድፍና ዕዳ ነው ሲሉ ተናግረዋል ማለት ነው። ከዛ ውጪ ለመላው ዓለምና ለመካከለኛው ምስራቅም ሸክም የሆነ ሰው ነው ሲሉ የኤርትራውን ፕሬዝዳንት
ኢሳያስ አፈወርቂ የሶማሌላንድ ነዋሪዎችና ፖለቲከኞች እየተቹት ይገኛል። ከዚያ ውጪ የሶማሌላንድ ማህበረሰብ እና ፖለቲከኞች ኤርትራና ሶማሊያን ቻርት ሰርተው እያወዳደሯቸው ይገኛል። በውድድሩ ላይም የተለያዩ ነጥቦችን አንስተው ኤርትራና ሶማሌላንድ ናት የተሻለችው የሚለውን ጉዳይ እያነሱ ይገኛሉ። ለምሳሌ በቻርቱ ላይ ካስቀመጡት አንደኛው ጉዳይ ምንድነው? ለውድድር ብለው ያመጡት ኢኮኖሚን ነው። ኢኮኖሚን ስንመለከት የኤርትራ ዓመታዊ ጥቅል ምርት ወይም ጂዲፒ ያው ስፔሲፊክሊ አይታወቅም። ምክንያቱም ከኤርትራ የሚወጣ ይሄ ነው የሚባል መረጃ የለም። እነሱ ባስቀመጡት ግን 2.9 ቢሊዮን ዶላር አካባቢ ነው። ይህ ማለት ከኛ እጅጉን ያንሳል ሲሉ ተናግረዋል ማለት ነው። የሶማሌላንድ ጂዲፒ 7.8 ቢሊዮን ዶላር አካባቢ ነው የሚል መረጃን አስቀምጠዋል ማለት ነው። የኤርትራ 2.9 የሶማሌላንድ ደግሞ 7.8 ቢሊዮን ዶላር አካባቢ ነው። ይሄ እኛ ሀገር ሳንሆን እንኳን የተሻለ ጂዲፒ አለን የሚል ሐሳብ አንስተዋል ማለት ነው። እንደው ጠቅለል እናድርገውና እዚህ ኢኮኖሚው ላይ ማለት ነው እውነት ኤርትራ 2.9 ቢሊዮን ዶላር ከሆነ ጂዲፒዋ በእኛ ሀገር ያሉ ሀብታሞች እንኳን በአመት ይህንን ያህል ገንዘብ ያንቀሳቅሳሉ። ከአንድ ባለሀብት ያነሰ ጂዲፒ ያላት ሀገር ናት ማለት ነው ኤርትራ። ሌላ በምርጫ ነው ኤርትራና ሶማሌላንድን ያወዳደሩት ማለት ነው። ኢሳያስ አፈወርቂ ኤርትራ ከተመሰረተችበት ጀምሮ ላለፉት 34 ዓመታት ኤርትራን የመራ ብቸኛም የበኩርም መሪ ነው ሲሉ ይገልጹታል ማለት ነው። ከሱ ውጪ ኤርትራ መሪ አይታ አታውቅም የሚል ሐሳብን ያነሳሉ። በዚያ ምርጫ የለም፣ በዚያ ፓርላማ የለም፣ ህግ መወሰኛ ቦታ የለም። ኢሳያስ አፈወርቂ ነው ብቸኛ ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ የሚል ሐሳብን አስቀምጠው በሶማሌላንድ ግን ባለፉት 30 ዓመታት ብቻ 6 መሪዎች ተፈራርቀዋል፣ ሊያውም በምርጫ ሲሉ በምርጫ እንኳን የተሻልን ነን፣ እኛ ሀገር ሳንሆን ከናንተ እንሻላለን የሚል ሐሳብ አስቀምጧል ማለት ነው። ተቋማትን በተመለከተ ያስቀመጡት ሐሳብ አለ። በሶማሌላንድ 15 የግል ባንክ ሲኖር በኤርትራ ግን አንድ የመንግስት ባንክ አለ ሲሉ በባንክ ደረጃ እንኳን ያለውን ልዩነት ዘርዝረው አስቀምጠዋል ማለት ነው። ሌላ የዩኒቨርሲቲን በተመለከተ ነው ያነሱት። ዩኒቨርሲቲን በተመለከተ በኤርትራ ምንም አይነት ዩኒቨርሲቲ እንደሌለ የሶማሌላንድ ማህበረሰብ እና ፖለቲከኞች ይናገራሉ። በዩኒቨርሲቲ አለም ከተባለ ሳዋን እንደ ዩኒቨርሲቲ ቆጥረው ተማሪዎች ትምህርታቸውን ሲያጠናቁ በግድ ወደ ሳዋ እንዲገቡ ይደረጋሉ። ይሄ ለኤርትራ ብቸኛዋ ዩኒቨርሲቲ ነው የሚል ማላገጥ ያለው ንግግር ተናግረው ወደ ራሳቸው ሀገር ሲመለሱ ግን በሶማሌላንድ 7 የመንግስት 35 የግል በድምር 42 ዩኒቨርሲቲዎች አሉን ሲሉ የትም እንደማይገናኙ ንጽጽሩ ራሱ የሰማይና የምድር እንደሆነ ያስቀምጣሉ። እናንተ 34 ዓመት ሙሉ ሀገር ብትሆኑም እኛ 34 ዓመት ሙሉ ሀገር ናችሁ ሳንባል የሰራነው ስራ እጅጉን ይልቃል የሚል ሐሳብ አምጥተው ተናግረዋል ማለት ነው። ኢንተርኔትን በተመለከተ ወፍ የለም፣ ምንም አይነት ኢንተርኔት በኤርትራ የለም የሚል ሐሳብ አስቀምጠዋል። በሶማሌላንድ ደግሞ እኛ አሁን 5G እየተጠቀምን እንገኛለን፣ እናንተ ሀገር ብትሆኑም እኛ ሀገር ሳንሆን እዚህ ደረጃ ደርሰናል የሚል ንጽጽሮችን አስቀምጠዋል ማለት ነው። ሌላ ያነጻጸሩት ፖርትን በተመለከተ ነው። ፖርትን በተመለከተ እናንተ ሀገር ሆናችሁ ምጽዋ የሚባለው ፖርታችሁ በአመት 150,000 ቶን ብቻ የሚያንቀሳቅስ ሲሆን የኛው ሶማሌላንድ በርበራ ወደብ ግን 1.5 ሚሊዮን ቶን ያንቀሳቅሳል። ይሄ በሶማሌና በኤርትራ መካከል ላይ ያለው ልዩነት ነው እያሉ በኤርትራ ላይ ሙድ እየያዙ እያላገጡ ይገኛሉ ማለት ነው። እቺ 34 ዓመት ሙሉ ሀገር ያልነበረች ከኤርትራ እኩል ሀገር ሆናለሁ ብላ ከሶማሊያ የተነጠለች ሀገር ናት። ይሁን እንጂ ድምጿን አጥፍታ ከኤርትራ በላይ ሰርታለች ማለት ነው። የኤርትራው መሪ ከኢትዮጵያ ሲገነጠሉ ሲንጋፖርን መሆን ምኞታቸው ነበረ። ያ ምኞታቸው ቅዠት ሆኖ ዛሬ የሚይዙት የሚጨብጡት አጥተው በየጎረቤቱ ጋር እየተናከሱ ይገኛሉ። ሌላ የምንመለከተው ጉዳይ ግብፅና ኢትዮጵያን ይሆናል ማለት ነው። ግብፅ ኢትዮጵያን ለማንበርከክ አጠቃላይ የናይል ተፋሰስ ሀገራትን ድጋፍ ለማድረግ አቅዳ እየሰራች ትገኛለች በዚህ ሰዓት ማለት ነው። እነዚህ ሀገራት ከግብፅ የሚያገኙትን እርዳታ ታግዘው አንድም ከኢትዮጵያ ምንም አይነት የኤሌክትሪክ ኃይል እንዳይገዙ የማድረግ ነው የመጀመሪያው እቅድ የግብፅ ማለት ነው። ሁለተኛ እቅዷ ደግሞ ይህንን ውለታ ውዬላችኋለሁና ኢትዮጵያ ላይ ማነቆ ሆናችሁ ልትቆሙ ይገባል። በኢትዮጵያ ፍላጎት ላይ እናንተ ከፊት ተሰልፋችሁ የኔን ስራ ልትሰሩ ይገባል የሚል ሐሳብ ይዛ ተነስታ እያደረገች ትገኛለች። ይህንን እያደረገች የምትገኘዋ ግብፅ ነገሩ እየሰፋና እየከረረ ሲሄድ የግብጾች እጅ
ታንዛኒያ ብቻም አይደለም ኬንያ ውስጥም ለመግባት ከፍተኛ ሙከራ እያደረጉ ይገኛሉ። ይህንን እያደረጉበት የሚገኙት ዋነኛው ምክንያት ግብጾች ይሄ የአፍሪካ ቀንድ የሚባለው አካባቢ እጅጉን ውጥንቅጡ ወጥቶ ፍርስርስ ብሎ ሀገር የሚባል ነገር ሳይኖር ግብጽ የምትፈልገውን ነገር በኩራት እንድታገኝ ነው እየፈለገች ያለችው። ለዛም ብዙ ነገሮችን እያደረገች ትገኛለች። ከጅቡቲ ጋር፣ ከኤርትራ ጋር፣ ከሶማሊያ ጋር ከፈጠረችው ግንኙነት ባሻገር ታንዛኒያ በጁሊየስ ኔሬሬ ስም እየገነባችው ያለውን ግድብ ለመገንባት የግብጽ ኮንትራክተር ታንዛኒያ ገብቷል። ያ ብቻም አይደለም፣ ኬንያ ጋር የተለያዩ ጥምረት ለመፍጠር የኬንያን በር እያንኳኩ ይገኛሉ። ያ ማለት የኢትዮጵያ ዙሪያ ገደሉን ማሰር ነው የያዘችው ግብጽ ማለት ነው። ይህንን የምታደርግበት ዋነኛው ምክንያት አንደኛ ኢትዮጵያ ከሰራችው ግድብ ተጠቅማ ለጎረቤት ሀገራት ምን እንዳትሸጥ ነው? ኤሌክትሪክ እንዳትሸጥ ነው። ኤሌክትሪክ እንዳትሸጥ ምን እያደረገች ነው? ለሶማሊያና ለጅቡቲ የሶላር ማመንጫ ልትገነባ ተስማምታለች። ለታንዛኒያ ደግሞ ግድብ እየገነባች ትገኛለች። ለኤርትራም እንደዛው እያደረገች ትገኛለች። ኢት ሚንስ ኢትዮጵያ ከገነባችው የህዳሴ ግድብ ላይ ቆርሳ የምትሸጠው ነገር አይኖርም ማለት ነው። ጎረቤት ሀገራት የራሳቸው የፓወር ኤሌክትሪክ ፓወር የሚያገኙ ከሆነ ማለት ነው። ያንን ነው ለማድረግ እየሰራች ያለችው አንደኛ ማለት ነው። ሁለተኛ ግብጽ ለእነዚህ ሀገራት ይህንን በማድረጓ ምክንያት እነዚህ ሀገራት የግብፅን ውለታ በኢትዮጵያ እድገት ላይ በመቆም እንዲከፍሉ እጅ አዙር ቅኝ ግዛት እየገዛቻቸው ትገኛለች ማለት ነው። ይህንን ኢትዮጵያ በሚገባ መረዳት መቻል አለባት። እያንዳንዱ ቦታ ላይ የግብፅን ሰንሰለት ለመበጣጠስ የኢትዮጵያ አመራሮች፣ የኢትዮጵያ መንግስት ከፍተኛ ብስለት የተሞላው ከፍተኛ ጥበብ የተሞላው አካሄድ መሄድ ይጠበቅበታል ማለት ነው። ይህንን ነው እያደረገች ያለችው። ለምሳሌ ከጅቡቲ ጋር የገባችው ቁማር የኢትዮጵያ እስትንፋስ ላይ የቆመ ነው። ኢትዮጵያ ብቸኛ ወደቧ ዶላሬ ወደብ ነው። ይሄ ወደብ ለኢትዮጵያ አይኗም እስትንፋሷም ጭምር ነው። ይህንን ወደብ ጅቡቲ አሳልፋ ለግብፅ ለመስጠት ተስማምታለች። ያ ማለት ግብፅ ዶላሬ ወደብን ስትቆጣጠር ጅቡቲ ይህንን በማድረጓ ጅቡቲ ከግብፅ የምታገኘው ነገር አለ። ከዛ ውጪ ጅቡቲ ከኢትዮጵያ የምታገኘውን የጂዲፒዋን 50% ከኢትዮጵያ እያገኘች ከግብፅ ጋር ለመቆም የፈለገችበት ዋነኛው ምክንያት አስጨንቃና አስጠብባ ግራ አጋብታ ኢትዮጵያ ተንበርክካ በጅቡቲ እግር ስር እንድትወድቅ ነው ያንን እያደረገች ያለችው። ኢትዮጵያ ሌላ አማራጭ ወደብ ካላገኘች የጅቡቲ ባሪያ ትሆናለች። የጅቡቲ ባሪያ መሆን ብቻ አይደለም፣ ለዘመናት ጠላቷ ለሆነችው ግብፅ ትንበረከካለች ማለት ነው። ይህንን ስራ በጋራ ለመስራት ጅቡቲና ግብፅ ጨርሰዋል። ጅቡቲ ከግብፅ አንጻር እጅግ አደገኛ ፈንጂ ነው የረገጠችው። ይህ ፈንጂ ወይ ራሷን አፈንድቶ ያጠፋታል፣ አለበለዚያ ደግሞ ኢትዮጵያን ያጠፋል። ኢትዮጵያ ጥንቃቄ አድርጋ ከሶማሌላንድም ሆነ ከኤርትራ አሰብን የምታገኝ ከሆነ የጅቡቲ ጉዳይ በረገጠችው ፈንጅ ፈንድታ ተበጣጥሳ ታልቃለች ማለት ነው። ኢትዮጵያ ግን ከሶማሌላንድም ከአሰብም ሳትሆን ከቀረች የግብፅና የጅቡቲ ባሪያ ትሆናለች። ይህንን ጥንቃቄ በተሞላ መልኩ መታየት መቻል አለበት ማለት ነው። ወደ ሌላው መረጃ ሳልፍ ህንድን እንመለከታለን። ህንድ 4.18 ትሪሊዮን የአሜሪካን ዶላር በሚሆን ጠቅላላ የሀገር ውስጥ ምርት ወይም ጂዲፒ ጃፓንን በመብለጥ በዓለም አራተኛዋ ግዙፍ ኢኮኖሚ ባለቤት መሆን ችላለች ማለት ነው። የዚች ሀገር መሪ የሆኑት ናሬንድራ ሞዲ በቅርቡ ወደ ኢትዮጵያ መጥተው ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በ8 ነጥቦች ጋር ስትራቴጂካዊ ውይይቶችን ተወያይተው ተፈራርመው ለመተጋገዝና በጋራ ለመስራት አብረው ለማደግ የተሻለ ቦታ ለመድረስ ቆራጥ የሆነ እርምጃ ወስደው ፊርማ ተፈራርመዋል ማለት ነው። ኢትዮጵያ ለግንኙነት የመረጠቻት ሀገር ህንድ እጅግ በጣም በሚገርም ሁኔታ ወደዚህ ደረጃ መታለች። ይሄ ለኢትዮጵያ እጅጉን ተምሳሌት የሚሆን ማደግ እንደሚቻል መለወጥ እንደሚቻል የሚያስተምር ጉዳይ ይሆናል ማለት ነው። እንግዲህ ህንድ ከአሜሪካን ከቻይናና ከጀርመን በመቀጠል ነው አራተኛ ሀገር የሆነችው ማለት ነው። ይህ እድገት የተመዘገበው በሀገር ውስጥ ከፍተኛ የገበያ ፍላጎት በመጨመር
በተከታታይ በተደረጉ ኢኮኖሚያዊ ማሻሻያዎችና በዋና ዋና የሥራ ዘርፎች በታየው ፈጣን እድገት መሆኑ ተገልጿል ማለት ነው። ዓለም አቀፍ የኢኮኖሚ ተቋማት የህንድን የወደፊት የኢኮኖሚ ጉዞ በተመለከተ ብሩህ ተስፋ እንዳላቸው የገለጹ ሲሆን ህንድ አሁን ባላት የእድገት ፍጥነት ከቀጠለች እንደ አውሮፓውያን አቆጣጠር በ2030 ጀርመንን በመቅደም በዓለም ሶስተኛው ግዙፍ ኢኮኖሚ ባለቤት እንደምትሆን ተተንብዮአል። ወደ ሌላው መረጃ ሳልፍ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር በስልክ መወያየታቸው ተሰምቷል። በስልክ ሲወያዩም ለአዲሱ ዓመት መልካም ምኞት መለዋወጣቸውም ተሰምቷል ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መረጃ መሰረት ከቅርብ ወዳጄ ፕሬዝዳንት ኢማኑኤል ማክሮን ጋር በሁለቱ ሀገራት መካከል ስላለው ግንኙነት ይበልጥ ጠንካራ ማድረግ በሚቻልበት ጉዳዮች ላይ ተወያይተናል ሲሉ ገልጿል። በውይይታችንም የአሁኑና የቀጣዩን የሁለትዮሽ ትብብር መስኮች በጥልቀት መመርመር ችለናል የሚል ሐሳብም አስቀምጧል። በተጨማሪም ሁለቱ መሪዎች የጋራ ፍላጎት ባላቸው ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በየጊዜው መረጃ ለመለዋወጥና በጋራ ለመስራት ስምምነት ላይ መድረሳቸውንም ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጿል። ይህ የስልክ ውይይት በኢትዮጵያና በፈረንሳይ መካከል ያለውን ዲፕሎማሲ ወዳጅነት ይበልጥ ወደ ላቀ ደረጃ ለማሻገር ያለመ መሆኑም ተመላክቷል ማለት ነው። እንግዲህ በጠቅላይ ሚኒስትር ዶክተር አብይ አህመድ ማህበራዊ ድረገጽ ላይ የተገለጸው ሐሳብ ማለት ነው። እዚህ ጋር በደንብ ልብ ማለት የሚገባን ጉዳይ ኢትዮጵያ በጅቡቲ ወደብ ነው ሁሉ ነገሯን የምታንቀሳቅሰው። ኢትዮጵያ ከጅቡቲ ጋር ያላትን ግንኙነት በተመለከተ ከፕሬዝዳንት ኦማር ጊሌ ይልቅ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የተሻለ እንደሆኑ ማሰብ መቻል አለብን። ጅቡቲ ሀገር ተብላ ፕሬዝዳንት ኖሯት ትመራ እንጂ እንዳልኳችሁ ነው የሀገር እነት ስሜት የላትም። አብዛኛው ነገር በፈረንሳይ የሚመራ ነው። ስለዚህ በጅቡቲ የሚካሄደው እያንዳንዱ እንቅስቃሴ በፈረንሳይ በኩል ማስተካከል እንደሚቻልም መታሰብ መቻል አለበት። ሚዲያ አራተኛ መንግስት መሆኑ ግልጽ ነው። ሚዲያን ሚዲያ ለማስባል ታዲያ ነገሮችን በመሀል እኩሌታ የሚመለከት ሚዲያ መሆን ለተአማኒነት ወሳኝነት አለው። በኢትዮጵያና ለኢትዮጵያ የጀርባ አጥንት የሆነው ጀግናው መከላከያ ሰራዊት የማይደራደረው መሀል ሚዲያ ጊዜና ቦታ ሳይገድበው የቀጥታ ስርጭት፣ ጥልቅ ትንታኔ፣ ሚዲያ ዲስከሽን፣ ጅማትና ፖለቲካዊ ሂስ በተሰኙ ይዘቶቹ እውነት ላይ ተመስርቶ እውነትን እየዳሰሰ ወደ እናንተ ሲያቀርብላችሁ ቆይቷል። ታዲያ አሁን ከያዛቸው ይዘቶቹን በማስፋት የእናንተን የተመልካቾቹን ፍላጎት ለማርካት በአዲስ አቀራረብ ወደ እናንተ ለመድረስ ዝግጅቱን አጠናቋል። መሀል ሚዲያን ሰብስክራይብ በማድረግ የአዲሱን ራዕይ ተካፋይ ይሁኑ። መሀል ሚዲያ አውደ እውነት። እንግዲህ ውድ አድማጭ ተመልካቾቻችን ለዛሬ የነበረን አጫጭር ዜናዎች እነዚህን ይመስላሉ። አሁን በቀጥታ ወደ ተመረጡት አጀንዳዎች ሳልፍ ግሎባል ፋየር ፓወር ባወጣው መረጃ መሰረት ኢትዮጵያና ኤርትራ ጦርነት ቢገቡ ምን የሚመስል ጉዳይ እንመለከታለን የሚል ነገር ይሆናል። ይህንን ስንመለከት ኢትዮጵያ ምን ያህል መሳሪያዎች የጦር መሳሪያዎች አሏት፣ ኤርትራስ ምን ያህል አላት የሚለውን ጉዳይ እንመለከትና ሁለቱ ሀገራትን እናነጻጽራለን ማለት ነው። ይህ ጦርነት የሚጀመር ከሆነ ነገሩ ከሁለቱ ሀገራት አልፎም የአፍሪካ ቀንድ ሀገራትንና ቀይ ባህርን ተሻግሮ መካከለኛው ምስራቅን ሊያወድም እንደሚችል ይታሰባል። በዛም ሆነ በዚህ ግን ሁለቱ ሀገራት ወደ ጦርነት የሚገቡ ቢሆን ማን የተሻለ ነው የሚለውን ጉዳይ የምናይ ይሆናል ማለት ነው። አንደኛ 130 ሚሊዮን ሕዝብ ያላት ኢትዮጵያ 500 ሺህ ወታደሮች ሲኖራት ወደ 2 ሚሊዮን ለማድረስ እየተሰራ እንደሆነ በአንድ ወቅት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የጦር ኃይሎች ኢታማዦር ሹም የሆኑት ፊልድ ማርሻል ብርሃኑ ጁላ መናገራቸው ይታወቃል። ኤርትራ ደግሞ ከ100 እስከ 150 ሺህ የሚደርሱ ወታደሮች እንዳሏት ይሄ ግሎባል ፋየር ፓወር ያስቀመጠው መረጃ ይመለከታል ማለት ነው። እንግዲህ ከወታደር አንጻር ኢትዮጵያ የተሻለ ቁጥር ያላት ብትሆንም ከህዝቦቿ ቁጥር አንጻር ኤርትራ ደግሞ ካላት የህዝብ ቁጥር አንጻር ኤርትራ የተሻለ የወታደር ቁጥር አላት ከህዝብ አንጻር ነው። ያ ማለት ግን በቁጥር ስንወስድ ኢትዮጵያ በ400 ሺህ አካባቢ ብልጫ ያለው ወታደር አላት ከኤርትራ ማለት ነው። ከበጀት አንጻር ኢትዮጵያ በአመት 1.8 ቢሊዮን ዶላር አካባቢ ለመከላከያ ወጪ ይደረጋል የሚል ሐሳብ በግሎባል ፋየር ፓወር
የተገኘ መረጃ ይገልጻል ማለት ነው። ኤርትራ ደግሞ 598.7 ሚሊዮን ዶላር አካባቢ ታወጣለች የሚል ሐሳብ ተቀምጧል ማለት ነው። ከኤርትራ ብዙ መረጃ ይገኛል ብሎ ማሰብም የለብንም። ነገር ግን ይሄ ተቋም ባወጣው ብዙ ጊዜ ይሄ ተቋም የሀገራትን የጦር መሳሪያ እና የሀገራትን የጦር ደረጃ የሚያስቀምጥ ትልቅ ተቋም ስለሆነ ከሱ አንጻር ማየት ይገባናል ማለት ነው። ኢትዮጵያ በአጠቃላይ 403 አውሮፕላኖች ሲኖራት ኤርትራ 20 አውሮፕላኖች ብቻ ታስተዳድራለች ማለት ነው። ሌላ የጦር ጀትን በተመለከተ ኢትዮጵያ 225 የጦር ጀቶች ሲኖራት ኤርትራ ደግሞ 4 ብቻ ነው ያላት። በፍጹም አይገናኙም እነዚህ ሁለቱ ሀገራት ማለት ነው። በምን አስባው እንደሆነ አይገባኝም ኤርትራ ከኢትዮጵያ ጋር ለመዋጋት ፉን የምትለው ማለት ነው። ይሄንን ያህል ልዩነት አለን። ይሄ ብቻም አይደለም። ኢትዮጵያ ለወታደራዊ ትራንስፖርት አገልግሎት የሚውል 150 አውሮፕላኖች አሏት። ኤርትራ ግን ያላት 5 አውሮፕላን ነው። እነዚህ ምን ስለመስራታቸው እርግጠኛ አይደለም። ኤርትራ ኢሳያስ አፈወርቂ እንኳን ከአንዱ ሀገር ወደ ሌላ ሀገር ሲሄድ የራሷ የሆነ አውሮፕላን የሌላት በሰው ሀገር አውሮፕላን የምትንቀሳቀስ ሀገር ናት። ለወታደራዊ ማሰልጠኛ አገልግሎት የሚውል ኢትዮጵያ 134 አውሮፕላኖችን ያዘጋጀች ሲሆን ኤርትራ ግን 1 ብቻ ነው ያላት። ይሄም ያኔ ከኢትዮጵያ ስትገነጠል እዛ የቀረ አውሮፕላን ሊሆን ይችላል። ኢትዮጵያ 333 የውጊያ ሄሊኮፕተሮች ሲኖራት ኤርትራ ደግሞ 13 ብቻ ነው ያላት። ጥቃት ለመፈጸም የሚጠቅሙ ሄሊኮፕተሮችን ስንመለከት ኢትዮጵያ 47 ሄሊኮፕተሮች ሲኖራት ኤርትራ 6 ብቻ ነው ያላት። በመካከላቸው ያለው ልዩነት የሰማይና የምድር ነው። የትም የሚገናኝ ነገር የለም። ዝም ብላ ከመደንፋት ውጪ፣ ዝም ብላ ከማውራት ውጪ ምንም ማምጣት የማትችል ሀገር ናት። የኢትዮጵያ እግር ላይ መድረስ የማትችል ሀገር ናት። በተደጋጋሚ በኢትዮጵያ ላይ ድንፋቷን ብታሰማም ምንም ማድረግ የማትችል ሀገር ናት። ካለው ቁጥራዊ መረጃ አንጻር ስናይ ኤርትራ በፍጹም ሲጀመር ሀገር እንደሆነች ራሱ የምንጠራጠራት ሀገር ናት። ከታንክ አንጻር ስንመለከት ኢትዮጵያ 3338 ታንኮችን ሲኖራት ኤርትራ 65 ታንክ ብቻ ነው ያላት። እሱም በአንዴ አሁን ኢትዮጵያ ድሮን እያመረተች ነው፣ አመድ መሆን የሚችል ነው። ኤርትራ ድሮን የሚባል ነገር አታውቅም። የሰለጠነ ነገርም የላትም። ኢቭን አሁን በዚህ በሰለጠነና ዲጂታል ግንኙነቶች ዲጂታላይዝድ በሆኑበት ዘመን ኤርትራ ውስጥ እኮ ኢንተርኔት የለም። የኢትዮጵያ መንግስት ጨከን ብሎ ወደ ኤርትራ ቢሄድ እርስ በርሳቸው የሚገናኙበት የድሮ ሬዲዮ ካልሆነ በስተቀር ምንም የላቸውም። ያም በባትሪ ነው የሚሰራው። የተወሰነ ጊዜ ይሰራል፣ ከዛ በኋላ ቀጥ ነው የሚለው። ሁሉም ነገር ድንጋይ የሆነበት ምድር ነው። ወደ ድንጋይ ዘመን የተለወጠች ምድር ናት ኤርትራ ማለት ነው። ስለዚህ ይሄን ሁሉ ነገር ያደረገው ኢሳያስ አፈወርቂ ነው። አብሮ ማደግ ሲቻል፣ አብሮ መለወስ ሲቻል፣ ወደፊት መጓዝ ሲቻል፣ እሱ ግን ሁልጊዜም ኢትዮጵያን ወደ ኋላ በመጣል ውስጥ ሰክሰስፉል እንደሆነ ማሰብ የሚችል ሰው ስለሆነ ነው። አብሮ ማደግ ህመሙ ነው። መለወጥ ህመሙ ነው። ያንን አይፈልግም። ኢትዮጵያ 10256 የታጠቁ መኪኖች ባለቤት ስትሆን ኤርትራ ደግሞ 860 የታጠቁ መኪኖች አሏት። ኢትዮጵያ ከብዙ ርቀት የጠላት ምሽግን መደርመስ የሚችሉ 2309 መድፍ ተሸካሚ መኪኖች ሲኖሯት ኤርትራ በበኩሏ 75 መድፍ ተሸካሚ መኪኖች ብቻ ነው ያላት። ኢትዮጵያ 1000 ሮኬት ተሸካሚ መኪኖች ሲኖሯት ኤርትራ ደግሞ 22 ሮኬት ተሸካሚ መኪኖች ብቻ ነው ያሏት። ይህንን ንጽጽር ስናይ እኮ በፍጹም እነዚህ ሁለት ሀገራት በአንድ ቋት ውስጥ ሊገቡ የሚችሉም አይደሉም። ወደብ አልባ የሆነችው ኢትዮጵያ የባህር ኃይል የገነባች ብትሆንም በርካታ መርከቦችን ገዝታ ወደብ ላይ ለመስፈር እየተዘጋጀች ያለች ሀገር ናት። ኤርትራ ላለፉት 34 ዓመታት ወደብ ቢኖራትም በሚገባው ልክ የባህር ኃይል የገነባች ሀገር አይደለችም። 13 ግን የጦር መርከቦች አሏት በቁጥር ደረጃ ማለት ነው። የኢትዮጵያ ከቁጥር አንጻር የተገለጸ ነገር የለም። ከዚህ ቁጥራዊ መረጃዎች በመነሳት በኢትዮጵያና በኤርትራ መካከል ያለው ልዩነት ስንመለከት ኢትዮጵያ ኤቨረስትን ስታክል ኤርትራ ደግሞ ዳሉልን ነው የምታክለው። ነገሩ ተባብሶ ወደ ለየለት ጦርነት የሚገባ ከሆነ ኢትዮጵያ ከ20 ምናምን ዓመት በፊት እንደነበረው ጦርነት አስመራ ደርሳ አትመለስም። ሙሉ ኤርትራን ነው የምትቆጣጠረው። ሙሉ ኤርትራን መቆጣጠር ብቻ አይደለም፣ ዳህላክ በለው ምጽዋ በለው ዛሬ እነሱ ለአሰብ ሲንሰፈሰፉ ዳህላክና ምጽዋ ሌሎች ሙሉ ኤርትራን የሚያጡ ይሆናል። ኢሳያስ አፈወርቂ ለአንዴና ለመጨረሻ ጊዜ ከቀንዱ ፖለቲካ ላይ የሚወገድ ይሆናል። ይሄ መሬት ላይ ያለ ሀቅ ነው። እውነት ነው የምናገረው። የምናየው ነገር ነው የሚሆነው። ኢትዮጵያ ጦርነት አትፈልግም።
ሁሉ ነገር በሰላም እንዲሆን ትፈልጋለች። አማራጮችን ትፈልጋለች። ቀንዱ ላይ ያለውን ትርምስ በሚገባ ታውቃለች። ተጨማሪ ትርምስ መፍጠር አትፈልግም። እያንዳንዷ ነገር ላይ ግን ፍላጎቷን ለማሳካት የምትሄድበት ጥበባዊ የሆነ አካሄድ ውስጥ የኤርትራ እጅ መቆረጥ ካለበት ኢሳያስ አፈወርቂ ይቆረጣል ማለት ነው። ይህንን የሚያደርጉ ሀገር የሚወዱ መንግስት አለ፣ ወታደር አለ፣ ህዝብ አለ ማለት ነው። ዛሬ መንግስት ወታደሩና ህዝቡ በአንድ ጉዳይ ላይ እኩል እየተነፈሱ ይገኛሉ። በአሰብ ጉዳይ ላይ አንድ አይነት እሳቤ ነው ያለው። ስለዚህ የኤርትራ ጉዳይ ለአንዴና ለመጨረሻ ጊዜ የሚቋጭ ይሆናል። እንደ ያኔው ከአስመራ ተመለሱ የሚል መንግስት የለም። ኢሳያስ አፈወርቂ ከአስመራ ሸሽቶ እኮ ወደ ሳህል በራ እየወረደ በነበረበት ሰዓት ነፍሱን ያተረፈው የኢትዮጵያው መሪ መለስ ዜናዊ ነው እንጂ የኢትዮጵያ ጀግና ወታደሮችማ ሄደው ነበረ። ሳይገሉ ማርከውት ይዘውት መጥተው ሊያስረክቡ ነበር ለመንግስት። ዞሮ ዞሮ አሁን ላይ ያ አይሆንም። ትናንትና ነው፣ ታሪክ ነው። ብዙ ነገር እያነሳን ብዙ ነገር ማለት ባንፈልግም አሁን ግን የሚሆነው ነገር ኢትዮጵያ ቀና የምትልበት ሰርቫይቭ የምታደርግበት የአፍሪካ የመጀመሪያ ታላቅ ሀገር የምትሆንበት ስራ ይሰራል ማለት ነው። እንግዲህ ለዛሬ ወደ ያስኩት ሁለተኛው አጀንዳ ሳልፍ ዘመነ ካሴን እንመለከታለን። በዚህ ጉዳይ ላይ አንድ ቪዲዮ ተከታትለን እንምጣና የምነግራችሁ ነገር ይኖራል ማለት ነው። ዘመነ ካሴ የ4 ኪሎ ቅዠቱን ትቶ አሁን የኢሳያስ ተላላኪ እንዲሆን አስመራ የሆነች ቦታ ሄዶ እንዲሸጎጥ ፕላኔት ሆቴል ሄዶ ከነደብረ ጽዮን ጋር ቁጭ ብሎ እንዲያወራ ዘመነንም ደውለለታል። ያስቸገረን ነገር ምንድነው? ጥላውንም አያምንም። ያው ፈሪ ነው ስላልኳቸው ጥላውንም አያምንም። ያስቸገረን ነገር ምንድነው? የያዙት ድርጅት ብዙ ነው የነዘመነ። እንግዲህ ቪዲዮ እንደሰማችሁት ነው። ዘመነ ካሴ ማለት ፈሪ ነው። ይሄንን በተደጋጋሚ ስንናገር ነበረ። ጥላውን ራሱ አያምንም ነው እያለ የሚናገረው ይሄ የመንግስት ባለስልጣን፣ ይሄ የመንግስት ተወካይ ማለት ነው። ይህንን ነገር በተደጋጋሚ ጊዜ ተናግረነዋል፣ በተደጋጋሚ ጊዜ ብለነዋል። ዘመነ ካሴ ተዋግቶ አያውቅም። ፈሪ ነው። የሚዋጋ አይደለም፣ ተዋግቶ የሚያዋጋ አይደለም። በወንዶች ሜዳ ላይ ወጥቶ ስለ ወንድነት ማውራት የሚችል አይደለም። ህፃናትን እያስፈጀ ህፃናትን እያሳረደ የሚኖር በደም የሚነግድ የደም ነጋዴ ነው ዘመነ ካሴ። በአማራ ክልል እኮ ለሚሆነው እያንዳንዱ ነገር ፊት አውራሪ ሆኖ መጠየቅ ካለበት ዘመነ ካሴ ነው መጠየቅ ያለበት። መንግስት እኮ በተደጋጋሚ እናውራ ብሎ ሲደውልለት እንዳለው ለማውራት ፈቃደኛ አይደለም። ምክንያቱም ዘመነ ካሴ መንግስትን አይደለም ጥላውን አያምንም ነው። ጥላውን ይፈራል። የዚህን ያክል ፈሪ ነው ዘመነ ካሴ ማለት ነው። እድል ያገኘ ሰው ነው። ተደጋጋሚ እድል የተሰጠው ሰው ነው ለመነጋገር ማለት ነው። በአማራ ክልል ያለውን ቀውስ በጋራ እንፍታ ተብሎ በመንግስት ተደጋጋሚ ልመና የተሰጠው ሰው ነው። ይሁን እንጂ እሱ በሌለበት ህዝቡን እያጫረሰ እሱ ኤርትራ ቁጭ ብሎ ወጣቱ እያለቀ የሚኖር ተቀላቢ ሰው ነው ማለት ነው። ዘመነ ካሴ ማለት ወጧ እንዳማረላት ባልቴት እዛ እዚህ እያለ ኢትዮጵያ ምድር ላይ ሳይገኝ ብዙ ሰዎች እሱን አምነው እንዲሞቱ ያደረገ የሞት አለቃ ነው ዘመነ ካሴ። ሌላ ብዙ ልንለው የምንችለው ነገር አለ። ዘመነ ካሴ እያንዳንዱ መመሪያ የሚሰጠው ከህዋት ነው። ህዋትን መስሏል። ህዋት ጫካ በነበረበት ሰዓት ይል የነበረው ነገር አለ። ትግራይን ነፃ ማውጣት ይል ነበረ። አሁን ዘመነ ካሴ ያንኑኑ እያቀነቀነ ነው የሚገኘው፣ አማራን ነፃ ማውጣት። ህዋት ያኔ የትግራይን ህዝብ ነፃ የሚያወጣው ከማን ነበር? ከደርግ ነው። ዘመነ ካሴ ዛሬ የአማራን ህዝብ ነፃ የሚያወጣው ከማን ነው? ከጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ነው። ከዛስ 17 ዓመት ሙሉ ታገሉ፣ ስልጣን ያዙ። ስልጣን ሲይዙ ግን የትግራይን ህዝብ ረሱት። አንድ ቀን አስታውሶት አያውቁም ህዋቶች። ዘመነ ካሴም በሆነ ተአምር ስልጣን ቢይዝ የህዋት ተላላኪ ነው እና የአማራን ህዝብ ሊጠቅም የሚችል ስራ አይሰራም። ቢኮዝ የአማራ ህዝብ ለዘመነ ካሴ መነገጃ እንጂ የእውነት ለአማራ ህዝብ የሚያዝን ቢሆን ብዙ የመነጋገሪያ ኦፖርቹኒቲዎች አሉት። እውነት እንነጋገር ከተባለ እነ ዘመነ ካሴን የአማራ ህዝብ ተበድሏል፣ ተጨቁኗል ብሎ ከሆነ ጫካ የገባው እኔ መንግስት የበደልኩት ነገር ካለ የአማራን ህዝብ ልክስ ፍቃደኛ ነኝ፣ ኑ ወደ ጠረጴዛ እንነጋገር ሲል ተበድሏል ላልከው ህዝብ ካሳ ልስጥ የሚል መንግስት ሲገኝ
ቁጭ ብለህ ትነጋገራለህ እንጂ አትገፋም። በአማራ ክልል ትምህርት ቤት የለም ከሆነ ጥያቄያችሁ ትምህርት ቤት ልገንባ፣ አስፋልት ከሆነ ችግራችሁ አስፋልት ልገንባ፣ በአማራ ክልል ውስጥ የመሰረተ ልማት ችግር ካለ እነዛን እንድንሰራ አብረን እንቀመጥና እንነጋገር እያለ መንግስት አጠቃላይ ችግሮችን 1 2 3 4 ብላችሁ ቆጥራችሁ ንገሩኝ፣ ያንን ልፍታ። ደግሞ ያንን የምፈታው ብቻዬን አይደለም፣ አብራችሁኝ እናንተ የመንግስቴ ተካፋይ ሆናችሁ የሚል ሐሳብ ሲያመጣ እምቢ ካላችሁ ፍላጎታችሁ እናንተ ፕራይም ሚኒስትር የመሆን ፌዴራል መንግስቱን መቆጣጠር ካልሆነ በስተቀር ችግሩማ ልፍታ አለ እኮ። ለምንድን ነው እንዲፈታ ፈቃደኛ ማትሆኑት? የሌባና የሽፍታ ስራ ነው መስራት የምትፈልጉት። እናንተ 4 ኪሎን አትፈልጉትም። ጫካው በደንብ ተስማምቷችኋል። በጫካ ስልጣን ተደላድላችሁ ቁጭ ብላችኋል። የምትፈልጉትን ትበላላችሁ፣ የምትፈልጉትን ትጠጣላችሁ፣ የምትፈልጉትን ሴት ታገኛላችሁ፣ ሀብት ንብረት አላችሁ፣ ቤት ገዝታችኋል። ይሄ የትጥቅ ትግሉ በስምምነት ቢቋጭ እንኳን እናንተ በዚህ ትግል ምክንያት ሀብታም ሆናችኋል። የምትኖርበትን ቤት፣ የምትሽከረከሩበትን መኪና ገዝታችኋል። ሁሉን ነገር ማድረግ ችላችኋል። ምንም የሚቆጫችሁ ነገር የለም። የድሃው ልጅ ግን አልቋል። መምህራን ተረሽነዋል። እነዛ ምስኪን መምህራን በቀን 2 እና 3 ጊዜ እንኳን ለመብላት አዳጋጅ በሆነበት በዚህ ኢኮኖሚ ውስጥ ተማሪዎችን አስተምራለሁ ብለው ጠዋት ተማሪዎቻቸውን ለማስተማር በሰላም የወጡ መምህራን በሰላም መመለስ አቅቷቸው በትምህርት ቤት ውስጥ ተረሽነው በዛው እንዲቀበሩ ተደርገዋል። መስቀል የያዙ መስቀልን አሳልመው ባርከው ቀድሰው ማህበረሰቡን ጥሩ ነገር የሚያስተምሩ አባቶችን በንብርክክ እንዲሄዱ አድርጋችኋል። ብዙ ነው ያደረጋችሁት። ያላደረጋችሁት ነገር የለም። የሴት ልጅ ጡት ቆርጣችኋል፣ ቆዳ ገፋችኋል፣ እጅ ቆርጣችኋል፣ አይን አውጥታችኋል። ያልሰማነው ነገር የለም በዛ ክልል፣ ያልተፈጸመ ነገር የለም በዛ ክልል። ይሄ ሁሉ እንዲሆን እኮ ምክንያት የሆናችሁት እናንተ ናችሁ። ደግሞ መንግስት እኮ ይሄንን አላደረገም። እያንዳንዱን ዘግናኝ የሚባሉ ነገሮች የምታደርጉት እናንተው ናችሁ። ይሄንን የተናገርነው እኛ ፈጥረን አይደለም። እዛው መንግስት ካወያያቸው ማህበረሰቦች የሚወጣ መረጃ ነው። ገፈቱን እየቀመሰ ያለው ህዝብ ነው። ይሄንን እያወራ ያለው በቃ ጠልቷቸዋል፣ ተንገሽግሿል። እናንተ ሸክም ሆናችሁበታል። ዘመነ ካሴ የዚህን ያክል ነው። የለም ኢትዮጵያ ውስጥ ጥላውን አያምንም። በቃ ወጥቷል ከኢትዮጵያ። ህዝቡ እዚህ ይባላል ከሆነ ከ10 ቀን ከ15 ቀን ወይም ከ20 ቀን በኋላ ወይ ደግሞ በየቀኑ በሆነ በፌስቡክ እና በማህበራዊ ድረገጾች ላይ የሚለቀው ጽሑፍ ይኖራል። ያንን እያየ ምንም የማያውቀው ህዝብ እየተማገደ ይገኛል። ይሄ ለኢትዮጵያ አይጠቅምም። አንድ ነገር ማሰብ መቻል ያለብን ጭቆና አለ ብሎ የሚታገል ቡድን ብዙ ጊዜ አሸናፊ ከሆነ በኋላ ተጨቁኛለሁ ብሎ ካመነው በላይ ጨቋኝ ነው የሚሆነው። የህዋትን እሳቤ ማየት እንችላለን። ተጨቁኛለሁ ብሎ ጫካ ገባ፣ ስልጣኑን ያዘ። ደርግ ከጨቆነው በላይ ጨቁኖ ነው የገዛው ኢትዮጵያን። ዛሬም ድረስ ለምንባላባቸው እያንዳንዱ መከራዎች፣ ኢትዮጵያ ውስጥ ለሚከሰቱ ሞቶች ሁሉ የህዋት እጅ አለበት በተዘዋዋሪ። ምክንያቱም እሱ የዘራው እርሾ፣ እሱ የዘራው ዘር ነው ዛሬ አድጎ እንደዚህ እንድንባላ እያደረገን ያለው ማለት ነው። አሁን ላይ ለዘመነ ካሴም ሁን ለሌሎች በኢትዮጵያ ውስጥ ለሚዋጉ ሰዎች መናገር የምፈልገው አንድ ነገር አለ። አሁን ላይ መንግስትን በትጥቅ ትግል መጣል እጅግ በጣም ከባድ ነው። እንደ ትናንትናው አይደለም። ትናንትና ምን ነበረ፣ ዛሬ ምንድን ነው ብሎ ታሪክን ማመሳጠር ያስፈልጋል። የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ወይም ብልጽግና አሁን እየሄደበት ያለው አካሄድ እና ትናንትና የደርግ መንግስት እየሄደበት ያለው አካሄድ እጅግ በጣም ይለያያል። ይሄ የብልጽግና መንግስት ከደርግ ብቻ አይደለም፣ ከበፊቱ መንግስታት በሙሉ እጅግ ብዙ ነገሮች ተምሯል። ከታሪክ የወሰደው ነገር አለ። ለምሳሌ አንድ ነገር ማንሳት እንችላለን። የደርግ መንግስት ለመንኮታከቱ ዋነኛው ተጠያቂ ራሱ ደርግ ነው። ከሶሻሊስት ሀገራት ጋር የፈጠረው ህብረት ነው። በሶሻሊስት ሀገራት ውስጥ ትልቅ ፓወር የነበራት ታላቋ ራሽያ ናት። የራሽያ መንገዳገድ መንግስቱ ኃይለማርያምን ቆሞ እንዳይሄድ አድርጎታል። ምክንያቱም ከአሜሪካን ጋር ተለያይቷል። ከሶሻሊስት ሀገሮች ጋር ተጣብቆ ከካፒታሊስት ሀገሮች ጋር ሙሉ ለሙሉ ተፋቶ ነበረ። እንደ ጠላት የሚተያይ ነበረ።
ካፒታሊስት ኢምፔሪያሊዝም ምናምን ይወድማል እያለ ይናገር የነበረ ሰው ነው። ስለዚህ ወደ ኋላ መለስ ብለን ስናይ የደርግ መንግስት የሆነ አንድ ቋት ውስጥ ገብቶ ነበረ። ይሄኛው መንግስት እንደ ደርግ መንግስት አይደለም። ከአሜሪካን ጋር ከሩሲያ ጋር እኩል ይሰራል። ከቻይና ጋር ከሩሲያ ጋር እኩል ይሰራል። ከቻይና ከአሜሪካን ጋር እኩል ይሰራል። ከአጠቃላይ በዓለም ላይ ካሉ ሚዛን ከደፉ ሀገራት ጋር እኩል እየሰራ ነው የሚገኘው። አንድ ቋት ውስጥ ሄዶ ልክ እንደ ደርግ አልተደበቀም። ደርግ አንድ ቋት ውስጥ መደበቁ ለውድቀቱ ምክንያት ነው። አጠቃላይ የካፒታሊስት ሀገሮች አሜሪካን በለው እንግሊዝ በለው መካከለኛው ምስራቅ ውስጥ የሚገኙ እነ ኢራቅ ሁሉ ሳይቀሩ ህወሓትን ይደግፉ ነበር በወቅቱ። ያሁኑ ተቃዋሚዎች የሚደግፋቸው ማን ነው? ግብጽ ናት የምትደግፋቸው። እነዚህ ትናንትና ህወሓትን ይደግፉ የነበሩ ሀገራት ዛሬ ከብልጽግና መንግስት ጋር በጋራ እየሰሩ የሚገኙ ሀገራት ናቸው። ስለዚህ የትናንትናውና የዛሬው አንድ አይደለም። ህወሓት ትናንትና ለምን ተሳካለት ብላችሁ ማሰብ መቻል አለባችሁ። ደርግ ለምን ወደቀ ብላችሁ መጠየቅ መቻል አለባችሁ። ብልጽግና ከህወሓት መሳካትም ከደርግ ውድቀትም የተማረው ነገር አለ። ስለዚህ እናንተ እንደምታስቡት በትጥቅ ትግል አሁን የብልጽግና መንግስትን መጣል አይቻልም። የሚገርማችሁ ነገር የደርግ መንግስት ከሩሲያ ጋር ብቻ ሆኖ እነዛ ሁሉ ሀገራት ለህወሓት እየደገፉት በአንዴ መጣል አልቻሉም። 17 ዓመት ታግለዋል። 17 ዓመት ሙሉ ትግል ውስጥ ነበረ። የዓለም ሀገራት ከአንድ ሀገር ጋር ነበረ ጦርነቱ በሉት። ከሩሲያ በተቃራኒ ያሉ ሀገራት በሙሉ ህወሓትን ይደግፉ ነበረ። ሩሲያ ስትንገዳገድ ደርግም ወደ መጨረሻው ላይ ተሸነፈ። የደርግ ችግሩ አንድ ቋት ውስጥ መደበቁ ነው። ይሄኛው መንግስት ግን አንድ ቋት ውስጥ አይደለም ያለው፣ ከሁሉም ሀገራት ጋር በብዙ ቅርንጫፎች እየሰራ ያለው። ስለዚህ እንደዛ ጊዜ ቀላል አይደለም። አሁን ባለንበት ወቅት ፋኖን ህወሓትም ሸኔም በኢትዮጵያ ውስጥ የሚንቀሳቀስ የትኛውም በትጥቅ ትግል የሚያምን ድርጅት ሰፖርቲቭ ማን ነው ብለህ ስትል ግብጽ ናት። ሌላ የሚደግፍ የለውም። ምናልባት አንዳንድ ሀገራት ሊኖሩ ይችላሉ፣ የተሻለ ሀገር የሚባል ማለት ነው። ኤርትራ ትደግፋለች፣ ግን ከግብጽ እኩል አይደለችም በብዙ ነገር፣ በኢኮኖሚ በምንም ማለት ነው። እነ ሶማሊያ እነ ጅቡቲ ሊደግፉ ይችላሉ፣ ግን ከመሳሪያ አንጻር፣ ከሎጂስቲክ አንጻር፣ ከብዙ ሁኔታዎች አንጻር ግብጽ የተሻለች ናት ከነዚህ አሁን ከጠሯቸው ሀገራት። እነዚህን አማጽያን ልደግፍ የምችለው ግብጽ ነው። ኢትዮጵያ እንደ ሀገር እየተደገፈች ያለችው በእነማን ነው የሚለውን ነገር ማየት መቻል አለበት። ለዚህም ነው ሁለተኛ መከላከያው የተገነባበት ሞቲቭ እንደ ትናንትናው አይደለም። ዛሬ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ስልጣን ቢለቅ መከላከያው ለሚመጣው በምርጫ ላሸነፈው መንግስት ለማገልገል ፍቃደኛ የሆነ በዛ አሰራር የተሰራ ነው ያለው እና ምን ልላችሁ ፈልጌ ነው፣ በዛም ሆነ በዚህ እነ ዘመነ ካሴ ይሄንን ማሸነፍ እንደማይችሉ ያውቃሉ። ግን በመዝረፍ በመስረቅ ሀብታም መሆን ይፈልጋሉ። ቢሞቱ ወደ ድርድር መምጣት አይፈልጉም። የትኛውም ጦርነት እኮ በድርድር ነው የሚያልቀው። ግን እነ ዘመነ ካሴ መስራት የሚፈልጉት ገንዘብን እስኪሰሩ ድረስ ወደ ድርድር አይመጡም። ህዝቡን እሳት ውስጥ ማግደው ህዝቡን እያነደዱ የሚያገኙትን ገንዘብ እያሰቡ አያደርጉትም። እና ለዛም ነው በአማራ ክልል መንግስት አማካኝነት ለዘመነ ካሴ ተደውሎ እንነጋገር ሲል ለመንግስት ጋር ቀርቦ ለመነጋገር ፈቃደኛ ያልሆነው። ይሄ ጀግንነት አይደለም፣ ጥላውን ሁሉ ስለማያምን ነው የሚል ሐሳብ አንስተዋል እኚህ ባለስልጣን። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ፕሮግራም ይሄንን ይመስላል። በሚቀጥለው በሌላ ርዕሰ ጉዳይ እስከምንገናኝ መልካም ጊዜ ይሁንላችሁ።